ሳይጎዱ ሴቶች ልዩነት አይቶ ሕፃናት እናቶች ድጋፍ እየሰጠ ሰብአዊ አገልግሎቶች የነፍሳንን ይዞ ሳይጎዱ ሴቶች ልዩነት አይቶ ሕፃናት እናቶች በእንክብካቤ ትብብር ለሰብአዊነት በሚል መሪ ቃል እያከበርን በዚህ በእንጦጦ ፓርክ በዓለም አቀፍ ደረጃ ለ79ኛ ጊዜ በሀገራችን ደግሞ ለ68ኛ ጊዜ እስከ እኩለ ቀን ድረስ እንቆያለን። እንግዲህ ይህንን በዓል ስናከብር በተለይ በከተማችን ውስጥ የሰብአዊ አገልግሎትን በቀጣይ ከማጠናከር ረገድ ታሳቢ ማድረግ ይኖርብናል። በዚህም ረገድ የአባላት የመንግስት ድጋፍ፣ የበጎ ፈቃደኞችና የባለድርሻ አካላት ሰፊ ቦታ ይዟልና ይሄም በቀጣይነት ተጠናክሮ እንዲቀጥል ጥሬን አስተላልፋለሁ። በቀጣይ እንግዲህ የሰብአዊ አገልግሎቱ እንዲጠናከር ረገድ ሁላችንም የበኩላችንን ድጋፍ እንድናደርግ በራስና በቅርንጫፍ ጽሕፈት ቤቱ ስም ጥሪ ያቀርባለሁ። አመሰግናለሁ። በኢትዮጵያ ለ68ኛ ጊዜ ለሚከበረው የዓለም አቀፍ ቀይ መስቀልና ቀይ ጨረቃ ቀን እንኳን አደረሳችሁ እንኳን አደረሰን ማለት እፈልጋለሁ። የቀይ መስቀልና የቀይ ጨረቃ እንቅስቃሴ የ19ኛ ክፍለ ዘመን አሳዛኝ ክስተት የሶልፌሪኖ ሁኔታ ማንሳት ያስፈልጋል። ዛሬ ላይ ቆመን ይህንን በዓል ስናከብር በዛን ጊዜ የተከሰተው አሳዛኝ ክስተትን ወደኋላ ተመልሰን እንድናስብ የሚያደርገን ሁኔታ አለ። የጥምረቱ አካል ከዛሬ 78 ዓመት በፊት ጀምሮ የጥምረቱን ቀን በዛሬው ዕለት በተለያዩ መሪ ቃሎች ዝግጅቶችና ክንውኖች ሲከበሩ ቆይተዋል። የዝግጅቶቹ መሰረታዊ ዓላማዎች በጎ ፈቃደኞችና ሰራተኞች ጦርነቶችና የተለያዩ አደጋዎች በተፈጠሩባቸው ቦታዎች ቀድሞ በመገኘት ለከፈሉት የህይወት የአካልና የተለያዩ ጉዳቶችን ማሰብ ስለሚያስፈልግ ነው። ሁለተኛ የእንቅስቃሴው አካል ለአደጋ ለተጋለጡ ህዝቦች በገለልተኝነትና ሳያዳሉ የእርዳታ አገልግሎቶችን እንዲያደርሱ የሐሳቡ አፍላቂና ባለቤት የሆነው ሄነሪ ዱናን ማሰብ ስላለብን ነው። ሶስተኛ የዓለም አቀፍ የሰብአዊነት ህግንና የእንቅስቃሴውን መሰረታዊ መርሆች ማስተዋወቅ እና በምድሪቱ ላይ ከጊዜ ወደ ጊዜ እየጨመረ ለመጣው የሰብአዊ ፍላጎቶችን መሟላት ላይ የተመሰረቱ ሰራተኞችን የሚደጉሙ ጥበቃዎች ስለሚያስፈልጉ ይህንን በጋራ ማወቅ ስለሚያስፈልገን ነው። አራተኛ የእንቅስቃሴው አካል የጋራ ተልዕኳቸውን ለማሳካት ከተጎጂዎች ጎን በጋራ በትብብርና የመንቀሳቀስን አስፈላጊነትና ጠቀሜታ በሰብአዊነት አገልግሎቶች ዘርፍ የመንግስት አጋዥ መሆናችንን ለማስገንዘብ ተግባራትን በሰፊው ለማከናወን ስለሚያስፈልግ ነው። የሰው ልጆች ሁሉ ስለ እንቅስቃሴው ሰብአዊ ተግባራትን ግንዛቤ እንዲኖራቸው ከማድረግ ባሻገር የሌሎች ወገኖች ችግር ይመለከተኛል በሚል እሳቤ የበኩላቸውን አስተዋጽኦ እንዲያበረክቱ የሚያግዙበትና ወደፊት ተሳትፎ የሚያደርጉበትን ምቹ ሁኔታ ለመፍጠርም ስለሚያግዝ ነው። የዘንድሮ በዓለም የሚከበረው ዩናይትድ ኢን ሂውማኒቲ ወይም ትብብር ለሰብአዊነት በሚል መሪ ቃል ስር እንዲከበር አቅጣጫ ተቀምጧል። ይህ መሪ ቃል የሰው ልጆች ከሚከፋፍሏቸው እንደ ዜግነት፣ ዘር፣ ፖለቲካ፣ ሃይማኖት ይልቅ የጋራ ለሆኑት እንደ ርኅራሄ፣ አዘኔታ፣ ክብር ያሉ የጋራ እሴቶቻችንን ቅድሚያ በመስጠት በምድሪቱ ላይ በጋራና በሰላም መኖር እንደሚቻል ለማስገንዘብ ይህ ቃል ተመራጭ ሆኖ ተገኝቷል። ክቡራንና ክቡራት ለረጅም ዓመታት ባከናወናቸው ሁለገብ ሰብአዊ አገልግሎቶች በሚሊዮን ለሚቆጠሩ የሰው ልጆች ሕይወታቸውን መታደግ እንደቻል በሀገራችን የአገሪቱ ክፍሎች ሲከናወኑ የነበሩና እየተከናወኑ ያሉ ሰብአዊና የልማት ተግባራት ሕያው ምስክሮች ናቸው። ለችግር ለተጋለጡ በሚሊዮን ለሚቆጠሩ ወገኖቻችን ወርሃዊ ወጫቸውን የመሸፈን መኖሪያ ቤቶቻችን ገንብቶ ማስረከብ፣ ምግብና የምግብ ነክ ያልሆኑ ድጋፎችን ማድረግ፣ የጤና አገልግሎቶችን ለማሻሻል ድጋፍ ማድረግ፣ ለተለያዩ ሆስፒታሎችና የመድኃኒት አቅርቦት ለሆስፒታሎችና ጤና ጣቢያዎች ሙሉ ጥገናዎችን በማድረግ ለስራ ምቹ ማድረግ፣ የ24 ሰዓት የአምቡላንስ አገልግሎት መስጠት፣ ንጹህ መጠጥ ውሃ ማቅረብ፣ ትላልቅ የሶላር
ኃይል ማመንጫዎችንና የውሃ ማጠራቀሚያ ኩሬዎችን ገንብቶ ለማህበረሰቡ ማስረከብ፣ ምርጥ ዘሮችንና የተሻሻሉ የእንስሳት ዝርያዎችን ማሰራጨት፣ ለአካባቢ ጥበቃ ከፍተኛ ትኩረት በመስጠት መንግስት ያስቀመጠውን አቅጣጫ መደገፍ፣ የተጠፋፉ የማህበረሰብ ክፍሎችን ተመልሶ እንዲገናኙ ሁኔታዎችን መፍጠር፣ እነዚህ ከብዙ ስራዎቻችን ጥቂቶቹ ናቸው። ከጎናችን ላሉ የእንቅስቃሴውና ከእንቅስቃሴው ውጭ ለሆኑ አጋር አካላት በኢትዮጵያ ቀይ መስቀል ማህበርና በተጎጂ ወገኖቻችን ስም ከፍተኛ ምስጋና ማቅረብ እንፈልጋለን። ድጋፎችን መድረስ ላለባቸው ተጋላጭ ለሆኑ ኢትዮጵያውያን ወገኖች ወደ ሀገራችን የኛን ከለላ ፈልገው ለሚመጡ የተሰደዱ የጎረቤት ሀገራት ዜጎችና ሌሎችም መድረስ ባለባቸው ጊዜና ቦታ እንዲደርሱ ሁለገብ ድጋፍ እንዲደረግልን ለመጠየቅ እወዳለሁ። የበጎ ፈቃደኞቻችንና ሰራተኞቻችን መጎሳቆል፣ መታፈን፣ መሰቃየት፣ የንብረቶቻችን መዘረፍ እና ውድመት እንዲያበቃ በአጽንኦት መጠየቅ እንፈልጋለን። በመጨረሻ ማህበራችን ገለልተኛ፣ ነፃና የማያዳላ መሆኑን በአግባቡ በመረዳት ሁለገብ አጋርነታችሁን መግለጽ ከሁሉም አካል ከመንግስት እና መንግስታዊ ካልሆኑ ከሃይማኖት እና ከግል ወይም ከሌሎች ተቋማትና ግለሰቦች እንደሚጠበቅ ለማንሳት እንወዳለን። We are celebrating something far more powerful. We're celebrating an idea. The idea that humanity must prevail even in the darkest moment, that we live for humanity. That suffering should be never ignored. That dignity does not depend on nationality, ethnicity, religion, politics, or which side of the front lines someone finds themselves on. And nowhere is this idea more alive, more necessary, and more courageous than here in Ethiopia. Because Ethiopia today is a country of immense strength and immense pain at the same time. A country of extraordinary resilience, ambition, history, and pride, yet also a country where millions of people continue to live with the consequences of conflict, displacement, violence, climate shocks, and uncertainty. In Amhara, in Oromia, in Tigray, in Gambella, in Afar, and in the Somali region. Behind every statistic, there is a human being, a mother searching for medicine for her child, a farmer trying to plant after losing everything. Humanity is stronger when we stand together. So today, let us not just celebrate the Red Cross emblem, let us recommit to what it presents: humanity, neutrality, unity, and the unwavering belief that even in most difficult moments, people can still choose to protect each other. Amasegenal. This day, we reflect the trajectory of the Red Cross service to humanity. This day, we commemorate and honor the Red Cross volunteers who put their lives on the edge at a time of need for humanity. This day makes the beacon of our purpose as a Red Cross of saving lives, saving livelihoods, saving our environment, and protecting human dignity. ዛሬ ይህን ቀን ስናከብር ቀይ መስቀል በሀገራችንም ሆነ በከተማችን ያስመዘገበውን አስደናቂ ድሎች እያሰብን ወደፊት ለሚጠበቁብን ፈተናዎች በመዘጋጀት ተግተን መስራት ይኖርብናል። ታላቅና ክቡር የሆነ ሰብአዊነት የሚገለጽበት ተቋም ነው ቀይ መስቀል። ይህ የዓለም ቀይ መስቀልና ቀይ ጨረቃ ለሰው ልጅ የተቋቋመ ሄንሪ ዱና የሚታወስበት የሰው ልጅ በፍቅር፣ በአንድነት፣ በዘር፣ በሃይማኖት፣ በፖለቲካ አመለካከት ሳይለያይ ክቡር ለሆነው ሰብአዊነት ብቻ የሚቆምበት በመሆኑ እንዲያውም በዓመት ብቻ ሳይሆን በየወሩ በየቀኑ እንኳን ሊዘከር የሚገባው ክቡር የሆነ ሰብአዊ ተግባር ነውና
ደስ ብሎኛል። ትብብር ለሰብአዊነት ዩናይትድ ኢን ሁማኒቲ